በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርኃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርኃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ክቡራን ኢትዮቶኮስ ሚዲያ ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ላይክ እና ሼር በማድረግ እንደዚሁም ኮሜንት ላይ 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በመቀጠል በሐምሌ ወር የሚጸለይ የጻድቁ አባታችን የአቡነ አረጋዊን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት፣ የጻድቁ ምልጃና ጸሎት ከሁላችን ጋር ይኑር ለዘላለሙ አሜን። እርሱ እግዚአብሔር በሥራው የከበረና በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ በእውነት እርሱ ብቻ አምላክ የሆነ ከእርሱ በቀር አምላክ የሌለ መሆኑን አምነን የጌትነቱ ክብር ከእርሱ ለእርሱ የተገኘ ምስጋናውም ከባህሪው ለእርሱ የተዘጋጀ የቸርነቱ ብልጽግና ፍጹም የሆነ ያለመከልከል የሚሰጥ ያለ መንፈግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚደርስ ለሚያከብሩትም በጎን ነገር የሚያደርግ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊ መጽሐፈ ገድል በእግዚአብሔር ቸርነት እናነባለን። የብፁዕ ቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ይህንንም ከነገረው በኋላ ጌታችን ሰላሙን ሰጥቶት ወደ ሰማይ አረገ። ቅዱስ አባታችንም ጌታችን ይህንን ሁሉ ቃል ኪዳን ስለሰጠው በጣም ተደሰተ። በነጋም ጊዜ አባታችን ደቀ መዝሙሩ ማትያስን ጠራው፣ ከሌሎቹ ደቀ መዛሙርት ይልቅ እሱም በጣም ይወደው ነበርና። ከዚያም ጌታዬ በዛሬው ሌሊት ተገልጾ ቃል ኪዳን ሰጠኝ በማለት የሰጠውን ቃል ኪዳንና የነገረውንም ሁሉ ከነገረው በኋላ ይህ ቃል ኪዳንና ይህ መጽሐፈ ገድል ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ አዘዘው። ስለዚህም ይህንን ነገር በሰማ ጊዜ ደቀ መዝሙሩ ማትያስ ፈጽሞ አደነቀ፣ እጅግም ደስታ ተሰማው። ከዚህ በኋላ ቅዱስ አባታችን ለልጁ ለደቀ መዝሙሩ ለማትያስ ወንድሞችን በቤተ ክርስቲያን እንዲሰበሰቡ ጥሪ አድርግላቸው፣ በዚያም እርስ በራሳቸው ሰላምታ ተሰጣጡ ብሎ አዘዘው። እርሱም እንዳዘዘው አደረገና ወንድሞች ደቀ መዛሙርት መጡ፣ ተሰበሰቡ፣ ሰላምታም ተሰጣጡ። ክቡር አባታችን ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ ያስተምራቸው ጀመር። ቀጥሎም ክቡር አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህንን ያላቸውን በሰሙ ጊዜ ከክቡር አባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችንም ከእግሩ ስር አነሳቸውና አይዟችሁ፣ አትደንግጡ፣ ፈጽማችሁም አትፍሩ፣ እኔ ለአምላኬ ለኢየሱስ ክርስቶስ አደራ ሰጥቻችኋለሁና አላቸው። እነርሱም የሙት ልጆች እንባል ዘንድ ለማን ትሆናለህ አሉት። እርሱም ሰማያዊ አባት ለሚሆን ለጌታዬና አምላኬ
ለኢየሱስ ክርስቶስ እተዋችኋለሁ። እኔ ግን ወደ አምላኬ ወደ እግዚአብሔር ሄዳለሁና ስለ እኔ ፈንታ ልጄ ማትያስ ጠባቂ አባት ይሁናችሁ አላቸው። ደቀ መዝሙሩ ማትያስም ይህንም በሰማ ጊዜ ክቡር አባት ሆይ ይህን ከፍተኛ መልእክት ተቀብዬ አስተዳድር ዘንድ እንዴት ይቻለኛል? በማለት ከአባታችን እግር ስር ወደቀ። ክቡር አባታችንም ዝም በል በማለት ገሰጸው። ይህንንም ተናግሮ ወደ በዓቱ ተመልሶ ገባ። ይህ ክቡር አባታችን አቡነ አረጋዊም የእርጅና ዘመኑ ደረሰ። 99 ዓመት ሆነው። በነጋም ጊዜ ቆሞ ሲለምንና ጸሎትን ሲያደርግ ተመለከተው። በምን ጊዜ ወይንም በምን ሰዓት ከእነርሱ እንደሚሰወር ማትያስ ሲጠባበቅ ወይንም በልቡ ያስብ ነበርና ጸሎት ያደርግ ዘንድ ቀድሞ ወደ ነበረበት ተመልሶ ገባ። ዳግመኛ 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኘውም፣ እርሱ ተሰውሯልና። በዚያም ከመቋሚያውና ከመስቀሉ በስተቀር ምንም ያገኘው ነገር የለም። ይህንኑም ለወንድሞቹ ነገራቸው። እነርሱም አብዝተው ጮኹ። እርሱን የሚያገኙ እየመሰላቸው መስቀሉንና መቋሚያውን ተሸክመው በመሳም መሪር እንባን አለቀሱ። ሐዘናቸውንና ለቅሷቸውን ከፈጸሙ በኋላ ለክቡር አባታችን የተሰጠውን ቃል ኪዳን ደቀ መዝሙሩ ማትያስ ነገራቸው። ወንድሞቹም ይህንን በሰሙ ጊዜ ፈጽመው ተደሰቱ። ሐዘናቸውም ወደ ደስታ ተለወጠ። ስለዚህም አመሰገኑት። በዚያን ጊዜ ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጅ መታሰቢያ ሆኖ ይኖር ዘንድ የገድሉና የቃል ኪዳኑን መጽሐፍ ጻፉ። ከዚህ በኋላ በመነኮሳት ሥርዓት ማኅበር ይኖሩ ዘንድ የሠራላቸውን ሥርዓት አሰቡ። በሥርዓት ይመራቸው ዘንድ አባታቸው አረጋዊ ለሰጣቸው ለመንፈሳዊ አባታቸው ለማትያስም ራሳቸውን ዝቅ አደረጉ። ሐሳባቸውም የአባታቸው የአረጋዊን መታሰቢያ ወደ ማድረግ ተመለሰ። ክቡር አባታችን የተሰወረበት ቀን የወር አቆጣጠር በጥቅምት 14 ቀን ሲሆን በዕብራውያን ወር አቆጣጠር ደግሞ በታስሪን 11 ቀን በንጉሥ አፄ ገብረ መስቀል ዘመነ መንግሥት ነው። ቸርነቱ ከእኛ ጋር ይሁን ለዘላለሙ አሜን። የክቡር አባታችን ጸሎቱ፣ በረከቱ፣ የረድኤቱ ሀብት፣ የትሩፋቱ ዋጋ ሁላችንን ሕዝበ ክርስቲያን ለዘላለሙ ይጠብቀን አሜን። በበዓሉ መታሰቢያ ቀን የሚጸለይ የጻድቁ አባታችን የአቡነ አረጋዊ የመልክ ምስጋና ይህ ነው። መልክዓ አቡነ አረጋዊ። በስመ እግዚአብሔር ሰላምንና ፍቅርን የተሞላ የከበርክ መምህር አባታችን አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈቶ ከግብፅ የነጻነት መንገድን በመራው እግዚአብሔር ስም አምኜ የጽድቅህን ዜና ነግር ዘንድ አንደበቴን አከናውን፣ ልቦናዬንም ከሐኬት አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጽኑ ስም ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላይ ይውረድበት። ሰላም ለስዕርተ ርእስከ ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን ለተጎናጸፉ የራስህ ፀጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃያል ሆንክ አቡነ አረጋዊ ሆይ
ጸብን የሚወድ የጠላቴ ራስ እንደ ዱር ሸምበቆ ይድቀቅ። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባህ የማኑሄ ልጅ የማይስተካከልህ ናዝራዊ አባታችን አረጋዊ ሆይ ሁልጊዜ ከሚሰማ ግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልአክ አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአይዛኒከ ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቤንም ከወዳጅህ ቅዱስ ገብረ ክርስቶስ ጋር የተመገብክ አባታችን አረጋዊ ሆይ ወደ ደብረ ስሄንና ደብረ ከርቤ አሳርገኝ፣ በታላቅ ማኅበር መካከል ከፍ ከፍ አድርገኝ። ሰላም ለአይናፊከ ዘወትር የማስተዋል መዓዛን ለሚያሻትቱ የመንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንክ ጻድቅ አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰህ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮችህና ፈጽሞ ከንቱን ላልተናገረ አፍህ ሰላምታ የሚገባ አራቱን ማዕዘነ ዓለም በአማላጅነት የምታስምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ምሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ ዕንቁ የልብስ ጌጦች ደስ ለሚያሰኙ ጥርሶችህና የአነጋገሩ ጣዕም እጅግ ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቅ አባታችን አረጋዊ ሆይ ከእርሱ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስህ ጋር ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነቢየ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየኸውን ህቡዕ ምስጢረ ምስጢራት እስኪ ንገረኝ ግለጽልኝም። ሰላም ለክሳድከ የቅድስናን ሀብል ላሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የወጣ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሊናዬ ውስጥም ሰላምንና እርቅን አሳድርብኝ። ሰላም ለዘባንከ ከማህያዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ለተጎናጸፈ ለክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያረቅ ደስታን አድለኝ። ሰላም ለእንግድአከ የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ ስሜን በሕይወት ሰሌዳ ላይ ጻፍ፣ የጠላቶች መታሰቢያ ግን ከንቱ ይሆን ዘንድ አጥፋው።
ሰላም ለአእዳዊከ በቀራንዮ እንደተተከለው የከበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባህ ጻድቁ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛም ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገሰ ኃይሉ ንዑድ ክቡር ለሆነ ክርን ሰላምታ የሚገባህ ጻድቅ አባታችን አረጋዊ ሆይ ለእነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋር ተድላ ደስታ ባለበት በዚያ መንግሥተ ሰማያት ኖር ዘንድ አማልደኝ። ሰላም ለእመታቲከ የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽና ማዕጠንትን ከቅዱስ የመሃል እጅ ጋር በአንድነት ለያዙ ስዝረ ክንድ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩመ ኃይል ጻድቁ አማላጃችን አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹሕ የአማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ሰላም ለአጻብዕከ ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችህና በክርስቶስ ፍቅር ለተሞላ ለክቡር ጎን ሰላምታ የሚገባህ በየጊዜው የወንጌልን ቃል የምታበራልን ፀሐይ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገሰ ክብሩ ከጨረቃ ክብር ይልቃል። ሰላም ለከርስከ ስለ ጽድቅ ብለህ ምንዳቤ ረሃብን ለተቀበልክበት ወድህና ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ የሚገባ የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ ያዕቆብን ይውህና እንደወደደለት በደል የሌለብኝ እኔን ወዳጅህን በአማላጅነት እርዳኝ። ሰላም ለኩልያቲከ ለከበረ ኩልያትህና እንደ ቃል ኪዳኑ ታቦት በወርቀ ንጽሕና ለተለበጠው ሳጣዊ ሕሊና ሰላምታ የሚገባህ በአማላጅነትህ ምዕመናንን የምትጠብቅ ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆንኩ እኔ በምግባር ደክም ያለሁና ከነጣቂ ተኩላ ከዲያብሎስ አፍ አድነኝ ጠብቀኝም። ሰላም ለአማውቲከ ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ላጌጠ ለንዋየ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ ልቦናዬ አንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህ በሕሊናዬ ምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር የተጌጠ ራስ ወርቅ ውስጡ ረቂቅ ለሆነ ክቡር ህንብርትህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ተሰውርሃልና የኬልቄው ልጅ ነቢይ ኤርምያስ ወዳጅ የተመረጥክነ። ሰላም ለሐቁከ ንጽሐ መላእክት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቁ ለሆነለት አካል ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቴም ጸሎት ለአንተ ይቀርብልሃል። ሰላም ለአቁያጺከ የቤተ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛም እነርሱን ለመሰሉ ጉልበቶቼ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዢ
ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ከቅዱስ ጳውሎስም ጋር አንድ የሆንክ ጴጥሮስ አንተ ነህ። ሰላም ለአይጋሪከ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ለክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ፣ በለዓም ካለማስተዋሉ የተነሳ አህያው እንደገሰጸው ክፋትንና ተንኮልን የተመሉ ጠላቶችን ሁሉ አንተ ገስጽልኝ። ሰላም ለመክየድከ በፍቅርህ ቀንበር ፈጽመው የተያዙ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ለፈጠረው የእግርህ መርገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ፣ የልጄ የጻድቁ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጻብዕ እግርከ የኃጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋሃዱ የእግር ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማህበር ክቡር የሆንክ ቅዱስ አባታችን አረጋዊ ሆይ፣ ሲሳራ በሴት ፊት እንደተዋረደ እስኪዋረዱ ድረስ ጠላቶችን አዋርዳቸው። ሰላም ለአካለ ቆምከ ሁለንተናው ለተወደደ አካለ ቆምህና በአበባ ቅድስና ተሸልሞ ላጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ፣ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶቼን ከተዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተን መርጦሃልና እንደ ሁለቱ ነቢያት ለተከናወነ መሰወር ሰላምታ የሚገባ ደግ አገልጋይና የታመንክ መጋቢ ቤቱ ቅዱስ አረጋዊ ሆይ፣ በ10 አህጉር የተሾምክ 5ቱን መካልይ የተቀበልክ አንተ ነህ። ሰላም ለተሃብኦትከ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ መሰወር ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ፣ በታላቅ ጉባኤ አማላጅነትህን ገናናነትህን እመሰክራለሁና በየዘመኑ እኔን መጎብኘትህን ችላ አትበል። ከመልአከ ሞት ዓይንም በምልጃህ ሰውረኝ። የሰውነቴን ሐሳብ ፈጽመህ የምትረዳ ጻድቅ አባት አረጋዊ ሆይ፣ ለክቡር የመልክህ ገናናነት ምስጋና እየሰጠው እነሆ ይህንን ትንሽ እጅ መንሻ ቀረብኩልህ። ነገር ግን የተመኘሁትን ዋጋ ሳታጠፋብኝ በዓለመተር ላይ የሚገኝ ፍጹም ደስታን አድለኝ። ምስጢረ መንግሥት ኪዳን በውስጧ ተገልጿልና የደብረ ታቦር ምሳሌ ለሆነች ቅድስት ደብር ሰላምታ የሚገባ መስቀል ጋሻን ያዝክ ኃያል አባታችን አረጋዊ ሆይ፣ ስራችን በተገለጠ ጊዜ ወደምታስፈራ ባህረ እሳት ውስጥ እንዳንገባ እኛን ልጆችህን አድነን። አስኬማ መላእክት እንደ መና በውስጧ ለወረደባት ደብረ ሲናንም ለምትመስል ቅድስት ደብር ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ፣ በሥጋ በነፍስ ኑሯችን ጥፋት እንዳያገኘን ስለ እናትህ ዕድና ብለህ እኛን ልጆችህን አድነን። የምስኩን ጻድቅ አባ እንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቁ አባታችን አቡነ አረጋዊ ሆይ፣ የነጻነት ምድር ኢትዮጵያ የድንቅ ሥራህን ብዛት አይታ ደስ በሚያሰኝ ቃለ መሐሌት አረጋዊ እንደ ፀሐይ አበራ
እንደ ኮከብም ደመቀ እያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለ እንደ ብርሃን ድንኳን እጆችህን የዘረጋ እንደ ቅዱስ ጴጥሮስም ወንጌልን የሰበክ ጽኑ መስተጋድል ጻድቁ አረጋዊ ሆይ ሰላምታ ይገባሃል። ረዥምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅህ የበዛ የደብረ ጽባህን የጸሎት መሥዋዕት በምሽትና በማለዳ የምታሳርግ ጻድቅ አረጋዊ ሆይ ሰላምታ ይገባሃል። ደስ የሚያሰኝ የክህነት ሽቱ ያማረ የምድረ በዳ አበባ የቤተ መቅደስ በለዝ ምሰሶ የዕንቁ ዘንግ ሰውን የምታረጋጋ መምህራችን ጻድቁ አረጋዊ ሆይ ሰላምታ ይገባሃል። ረቂቅ የብርሃን ግድግዳ የሚሞቅ የፀሐይ ሰረገላ የልጆችና የታላላቆቹ አባት የከበርክ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5000 ሰዎችን እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አረጋዊ ሆይ ለአንተ ደቀ መዝሙሩም ሰላምታ ይገባሃል። ጤናና ሰላምን ስጠን የምንልህ መምህራችን ጻድቅ አረጋዊ ሆይ ዳግመኛም ስለ ሰላም ብሎ ዘወትር የሚጠብቀን ጸሎትህ ከእኛ ጋር ይሆንልን ዘንድ ሰላምታ ይገባሃል። አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ ሁላችንን ጠብቀን ለዘላለሙ አሜን። በወርሃ ሐምሌ በ14ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶሲያ ነው። እሷ ግን ጣዖታትን ታመልክ ነበረች። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዥ አድርጎ የሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም በዚያ ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያ ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶት እንደዚህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘህ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ ለምንሃለሁ አለው። ወዲያውኑም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚል ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶ ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህም በኋላ ወደ እስክንድርያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑህ አማልክት መሥዋዕትን ሰዋ አለችው። እርሱም እንደዚህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንንም በሰማች ጊዜ ልጇ አብሮኮሮስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳርያ ከተማ አስወሰደው።
የቂሳርያውንም ገዢ ስለ እርሱ እንዲመረምረውና እንዲያሰቃየው አዘዘው። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለሞት እስከሚደርስም ድረስ ጣትን ገረፈው። ከዚህም በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከማሰሪያውን ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱም መኮንኑ ስለ ቅዱሱ ዜና ሞቶ እንደሆነ ወይንም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንደዚህም እያሉ ጮኹ፣ እኛ በግልጽ ክርስቲያን ነን፣ በቅዱስ አብሮኮሮስ አምላክ እናምናለን። ከእርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶስያም ነበሩ። መኮንኑ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮስን ግን ምን እንደሚያደርግበት እስከሚያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንደዚህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀናት ታገስኩ። ቅዱሱም እንደዚህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጥቁ አዘዘ። አርኬላዎስ የሚባል ባለሰይፍም የቅዱሱን ጎኖች ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖችን ኖረ። ከዚያም በኋላ አውጥቶ እሳትን በተመላሽ ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው። ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የታላቁ አባ መቃርስና የሰማዕቱ አሞንዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። የጻድቃን የሰማዕታትን በረከት ከሁላችን ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።